ምንጩ አይደርቅ ነበር አሉ ለሰዎች እሱን ያሙት እየሰደቡት ነው ይሄን እንደ ቀልድ ተናግረው ነው ሰዎች ያወሩ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ነብዩ ሰለላሁ ዐለይሂ ወሰለም ትክብሉ አዩዋቸውና ምን ነው አፋችሁ ላይ ቆራጣ ስጋዎች ያለው ሳሉ ያ ረሱላህ ስጋ የተገንቱ ምን በለው አጠና አይደለም እንደ ቅድም ወደ ረሱ ቤት ትንሽ የሚበላል ብለን የላክ ነው አሃ ስጋ ካልበላችሁማ አምታችኋል ማለት ነው የበላችሁት የወንድም ስጋ አለ ማለት ነው فنزلت هذه الآية الكريمة ولا يغتب بعضكم بعضا ይቻት በዚህ ምክንያት ነው ወረደችው ስለዚህ ማማት የወንድምን ስጋ የእህትሽን ስጋ መብላት ነው ስለ አንድ ሰው ክብር ማውራት ማማት እኔ አንድ ብኑ ሰሪን ባልሳሳት ምን ይላሉ እኔ የሚገርመኝ ይላሉ ውሻ የሞተ ውሻን ስጋ ሲበላ ታይቶ አይታወቅም አይደለም እንደ እህቶች ወንድሞች አይበላም እኮ ድመት የሞተን ድመት ስጋ በልታ አታውቅ ሚበላ እንስሳ የለም ምናልባት ትንሽ ሊኖር ይችላል ሰው ግን የሞተ ወንድሙን ስጋ ይበላል አላህ ማማት የእህትሽን ስጋ መብላት ነው ይያለን እኛና እንበላለን ሱብሃንአላህ እኔና ህሜት የሚባለው ዑለሞች እንደሚሉት ስለ አንድ ሰው ስለ የትኛውም የህይወት ዘርፉ ስለ ትዳሩ ስለ ፍቹ ስለ ልጆቹ ሊሆን ይችላል ስለ ቁመናው ስለ ስራው ስለ ተቀርጥሮ ስለሚሰራበት ስራ ሊሆን ይችላል ስለ ሰራው ወንጀል ብቻ ቢሰማው የሚጠላው ነገር ከሆነ ህሜት ነው የሚባለው ይሄ ደግሞ የምናማበት ምክንያት በጥቆማም ይሁን በጥቅሻም ይሁን በአንደበትም ይሁን በጽሁፍም ይሁን ህሜት ነው የሚባለው ከባድ ነው ህሜት ግን በጣም የሚገርመኝ ሰዎች አሁን የሚያሙበት ስልት አለ ህሜት ሳያስመስሉ የሚያሙበት ይሄም እዛውስ እንደሚካተት ተጠቀማቸው ፈልጋለሁ እኔ በጣም የሚገርመኝ አትሰማማታለች እንደ ላፒስ የሚጠቀሙባት የህሜት አተማማ አይነት አለች ምን ይላሉ አስተግፍሩላህ እንጂ ብሎ የሚጀምራት ህሜት አለች ይቺ አተማማ ተገርማችሁ ላፒስ የምትመስል አስተግፍሩላህ እንጂ ብሎ ያ اخي ተግታብ ሌላ ደግሞ በጣም እናቶች የሚያሙበት አተማማል እንዴው አላህ አማሽ አይበለኝ እንጂ ብሎ ደግሞ የሚጀምሩታል በጣም የሚገርማችሁ ሱብሃንአላህ ሁሉም ህሜት ነው እኔ አንድ እናት ያሉኝን ታሪክ ግን አረሳው ምን አሉ እንግዲህ ልጅ እንብላም እንማምነውና ብሎ ወሬ ጀመሩልኝ ኦኬ መብላት ጥሩ ስጋ ብሉ የሰው ስጋ ግን አትቢ ሌላው ደግሞ በጣም የሚገርመው ዘመናዊ ትንሽ ቃልቻ ነው የሚሉት የሚያሙባት አተማመናት غيبة الرحمة ምትባላለች የማዘን ረህማ አዝነህለት የምታማው አስተማማታል ምስኪን ብለህ ነው የምትጀምሩ ወሬው ምስኪን እንዴት ያለ ደግ ሰው እኮ ነው አወል ሶፋ ይጠፋ እሱ እንድች ብሎ ይፈተን ይላል ያማከሩ በህክማ ሴቷ ምልክንስ አቤት የሂጃቧ ነገር እኮ አትለቃት እሷም እንዲህ ብላ እንዲት ስራ ኩድ አላህ ይዘንላት ትላለች هذه غيبة ህሜት ነው እህቶች ወንድሞች ራሳችን አናታል ሌላው ደግሞ በማመስገን የሚያማል ምን ይላል እከሌ እንዴት ነው ስትለው በግልጽ ወንጀሩን ላይ ይናገር አረ አልহামዱሊላህ አልፈተነን ጌታ ይላል ያማኩኔ ሱብሃንአላህ ስለዚህ ይሄ ሁላ ድምሩ ምንድነው غيبة ነው መውጫ የለው ህሜት ነው አስተግፍሩላህ የሚባል ላፒስ አስቀደም ካላስቀደም ህሜት ነው ይሄ በየትኛውም ሁኔታ ይሁን የወንድምህን ስጋ መብላት አይፈቀድም ነብዩም ሰለላሁ ዐለይሂ ወሰለም እንጠላው ዘንድ ህሜትን በብዙ በሚያጸይፍ ምሳሌ ገልጸውታል ህሜት ከዚና ይበልጣል ይላሉ ማን ነብዩ ሰለላሁ ዐለይሂ ወሰለም ምን አለ قال ረሱላህ ሰለላሁ ዐለይሂ ወሰለም ኢያኩም ወልغيبة አደራችሁን ኢግራ ይባላል ይሄ ኢያኩም ወልغيبة አደራችሁን ህሜትን ተጠንቀቁ فإن الغيبة ህሜትኮ አሽዱ من الزنا ከዚና ይበልጣል سبحان الله ولا تقربوا الزنا ያሉ ዚናን ሲናገር ከሩቁ እንዳትቀርቡት ነው ያለ ከባድነቱ وساء سبيلا መመለሻው ከፋና ያሉ غيبة ከዛ ይበልጣል ለምን አሉ فإن الرجل قد يزني ويتوب فيتوب الله عليه አንድ ሰው ዚና ሰርቶ ወደ አላህ አልቀሶ ተመለሰ አላህ ሊምረው ይችላል وإن صاحب الغيبة ነገር ግን غيبة ያማ ሰውየው ራሱ አፉስ ካላለው ድረስ ማርተ የለው ከባድ ነው ስለዚህ غيبة ከዚና ይበልጣል አሉ ረሱል ሰለላሁ ዐለይሂ ወሰለም እንድንርቀው በሌላም ሐዲሳቸው ላይ የሚያሳዝን ሐዲስ ነው والله ስሙት اخرجه ابو داود من حديث انس قال رسول الله صلى الله عليه وسلم من قالوا مررت ليله اسري بي على اقوام
እኔ ለአላህ Subhanahu Wa Ta'ala ሚዕራጅ ወደ ሰማይ እንዲወጡ አርጓቸው ነበር ሰባቱን ሰማይ ያንኳኩ እንዲወጡ አርጓቸው ነበር ያኔ ሳልፋሉ ሚዕራጅ ላይ ሰዎችን ተመለከትኩ ለሁም አላቸው አዝፋሩ من نحاس ጥፍሮቻቸው ከነሐስ የሆነ يخمشون بها وجوههم وصدورهم በዛ በነሐስ ጥፍራቸው ፊታቸውና ደረቶቻቸውን ይቧጭራሉ አዘንኩ فقلت يا جبريل انت جبريل من هؤلاء የጉዞ ባልደረባቸውን ጅብሪልን ጠየቁት እነዚህ ሰዎች እነማን ናቸው قال هؤلاء الذين يأكلون لحوم الناس ويقعون في أعراضهم እነዚህ ሰዎችማ ዱንያ ላይ የወንድሞቻቸውን የእህቶቻቸውን ስጋ ይበሉ የነበሩ ናቸው ويقعون في أعراضهم በክብሮቻቸው ላይ ዘምቱ ይጸዳዱ ነበር سبحان الله الله سبحانه وتعالى آخر علي يناس صفر ستو እንዲቦጭሩ ራሳቸው ይደረጋል شوف النبي صلى الله عليه وسلم እንድንርቀው እንድንሸሸው የሚያደርጉት እንትን ይሄ عرض المسلم ሰውን ከህሜቱስ የሚካተተው አንዱ ይሄ ነው የሰውን ክብር ላይ መዝመት መጸዳዳት ነብዩ ሰለላሁ ዐለይሂ ወሰለም عرض በሰው ክብር ላይ መዝመት ከባድ እንደሆነ ሲናገሩ اخرجه مسلم من حديث ابي هريره قال عليه الصلاه والسلام نبي صلى الله عليه وسلم قالوا كل المسلم على المسلم حرام عند مسلم بليلاو مسلم لي كلكل ነው دمه وماله وعرضه دمون مافسس حرام وماله برون تبدرو يسرق موسد وعرضه كبرو لي مزمت سبحان الله አንኩ በሰዎች ስብዕና ክብር ላይ ገብተን ለመናጅቀው ሰዎች ሰዋይን እንዲወድቁ ያደረግናቸው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ ህሜት ከወለዱላ ትልቁ ወለድ እንደሆነ ይናገራሉ ወለድ ታቁታላሽ አላህ Subhanahu Wa Ta'ala ወለድ የሚበላ ሰው ከኔ ጋር ጦርነት አውጇል ብሎ ነው ቁርአን ላይ ገለጸው ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ያሉ وان عبد الله بن مسعود رضي الله تعالى عنه عبد الله بن مسعود بزغبت حديث لي قال ان النبي صلى الله عليه وسلم قال الربا قالوا